ሰላም ቤተሰቦችን እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሩታ እንግዲህ ከሁለት ሰው ጋር በአንድ ጊዜ ጥል ውስጥ ገብታለች። ከኤርሜላና ከአብርሃም ሲስተር ጋር ፊት ለፊት መፋጠጧ ተሰምቷል። ልጄን ከነካችሁ እገላችኋለሁ ስትል ነው የነገረቻቸው። ምንድነው የተፈጠረው? እስቲ በዚህ ቪዲዮ ትሰሙታላችሁ። እውነታውን የምናጋለጥ ይሆናል። ብዙ አሉባልታዎች ስላሉ በዚህ ጉዳይ ማለት ነው ነገሮችን ማጥራት ስላለብን እንደዚሁም ያሉትን የተፈጠሩትን ነገሮች የምነግራችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። እንግዲህ ይህ የልጁ ጉዳይ አሁንም እንደቀጠለ ይገኛል። በተለይ እነፈረንጁ አሉባልታ ይዘው ከመጡ በኋላ ነገሮች እየተስፋፉና እየከረሩ ይገኛሉ ማለት ይቻላል። በዚህ ልጅ ጉዳይ ማለት ነው። በትናንትናው ዕለት እንግዲህ እንደተመለከታችሁት አብርሽ በዚህ ጉዳይ የማውቀው ነገር የለም፣ በአጠቃላይ ያለው ነገር አሉባልታ ነው፣ በልጃችን የሚመለከት እኔና ሩታ ብቻ ነን፣ ሌላ ሰው አያገባውም፣ እንደዚህ አይነት ነገርም ሊከሰት አይችልም፣ ማንም ሰው ሩታን ልጇን ሊቀማት አይችልም ሲል ነበረ አብርሽ ያረጋገጠው። በተለይ የእሱ እጅ እንደሌለበት በእርግጠኝነት ሲናገር ነበረ። ነገር ግን ቀደም ብለን እኛም ስንናገር እንደነበረው ይሄ ነገር ተራ አሉባልታ አይደለም፣ ወይም እነ ፈረንጆ ይዞት የመጡት ነገር ሐሰት አይደለም። እውነት ለመናገር ትክክለኛ መረጃ ነው ይዘው የመጡት። እኛም ከፈረንጆ በፊት እንግዲህ እንደዚህ አይነት ወሬዎችን ስንናገር ነበረ እየተሸረበ እንዳለና በተለይ ሩታን ልጇን ለመቀማት እየሰሩ እንደሆነ ቀደም ብለን ስንናገር ነበረ። ይህንኑ ነው በቃ እነ ፈረንጁ ወደ ሩታ ይዘው የሄዱት ማለት ነው። እንግዲህ ቤተሰቦች እኛ ማለት የምንፈልገው አሁንም በድጋሚ እላችኋለሁ፣ የአብርሽ እጅ ይኑርበት አይኑርበት የምናውቀው ነገር የለም። ነገር ግን የአብርሽ ቀጥተኛ እጅ አይኑርበት እንጂ በተዘዋዋሪ ልጁን ለመቀማት ወይም ሙሉ በሙሉ የልጅ አሳዳጊነት መብቱ ወደ አብርሽ እንዲዞር እየሰሩ ይገኛሉ። በተዘዋዋሪ አብርሽ አንደኛ በቤተሰቡ ጫና እያደረሰ ይገኛል ሩታ ላይ። ቤተሰቡ ስል ሁሉንም አያካትትም። ነገር ግን ሄርሜላን ደግፎ የሚሰሩ ሰዎች አሁን ላይ ሙሉ በሙሉ ለሩታ ጀርባቸውን ሰጥተው ለሄርሜላ እየሰሩ ያሉ ሰዎች አሉ። ሙሉ በሙሉ ተርናውት አድርገዋል ወደ ሄርሜላ ወይም የአብርሃምንና የሄርሜላን ግንኙነት መደገፍ ጀምረዋል ማለት ነው። እንግዲህ እነዚህ ሰዎች የተለያዩ ሴራዎችን እየሰሩ ይገኛሉ ከጀርባ ሆነው ሙሉ በሙሉ ከሩታ ልጁን ነጥቀው ወደ አብርሃም ለማድረግ እየሰሩ ይገኛሉ ማለት ነው። እንግዲህ ቤተሰቡ ብቻ አይደሉም፣ ብዙ ሊስቶች አሉ። እነንትና ማለት አያስፈልግም፣ ግን አሉ እየሰሩ ነው። ይሄ ትክክለኛ መረጃ ነው። እነ ፈረንጆም ይዘውት የመጡት ተራ አሉባልታ እንዳልሆነ ላረጋግጥላችሁ እወዳለሁ ማለት ነው። ታዲያ ከዚህ ጋር በተገናኘ ሩታ ከሁለቱም በተለይ ደግሞ ከሄርሜላ ጋር ፊት ለፊት እንደተፋጠጠች ነው የተነገረው። በተለይ በትናንትናው ዕለት ፊት ለፊት ያልሆነ ኮንቨርሴሽን እንደነበራቸውና ጭቅጭቅም እንደነበረ ተሰምቷል። ከአብርሃም ሲስተር በኩል እንግዲህ እንደተሰማው ከሆነ ሚዲያ ላይ እየወጣሽ በማልቀስ የቤተሰባችንንና የወንድሜን ስም ማጥፋት አቁሚ ስትል ነው የነገረቻት ለሩታ። ሲጀመር አብርሽ የራሱን ህይወት መርጧል። አንቺ የራስሽን ህይወት ኑሪ፣ ግን ልጁ የአብርሽ ነው፣ የእኛ ደም ነው። አሁን ባለሽበት የስነ ልቦና ቀውስ ልጁን ማሳደግ ካቃተሽ አምጪው፣ እኛ እናሳድገዋለን ስትል ነው ቀጥታ የነገረቻት ማለት ነው። ይሄ ቃል በቃል የተነገረኝ መልእክት ነው ማለት ነው። እንደዚህ ስትል ነው ለሩታ የነገረቻት ማለት ነው። በጣም ከፍተኛ የሆነ አርጊመንት እንደነበረና ያልሆነ ቃላትን ሲሰናዘሩ እንደነበረ ነው የተሰማው። ቤተሰቦች እንግዲህ ይሄ ነገር በጣም ወደሚያስጠላ ነገር እየሄደ ነው ማለት ይቻላል። ምክንያቱም አብርሃም ሲስተር ሙሉ በሙሉ አሁን ላይ ሩታን የምታይበት አይን ሙሉ በሙሉ ተቀይረዋል ማለት ይቻላል። አነጋገሯ ራሱ ትክክል አይደለም እያሉኝ ይገኛሉ ቤተሰቦች። እንግዲህ ከዚህ ጋርም ተያይዞ ሩታ ምላሽም ሰጥታለች። በተለይ ደም ስትል ነው የጠየቀቻት። ምን አይነት ደም ነው የምታወሪው? እኔ ስሰቃይ ልጄን አርግሼ ብቻዬን ስወድቅና ስነሳ የት ነበራችሁ? ይህን ሁሉ የምታደርጉት ሄርሜላን ለማስደሰት ነው። በልጄ የምትመጡ ከሆነ እገላችኋለሁ ስትል ነው እንግዲህ ሩታ እንደመለሰች የተሰማው። ቤተሰቦች እንድታውቁት ያክል የአብርሽ እህት ብትሆን ሄርሜላን ብትሆን ፊት ለፊት መጥተዋል።
ነገሩ እንደዚህ ግልጽ ሆኖ ሳለ ግን አብርሽ በተመሳሳይ ሁኔታ ነው ነገሩን እየተመለከተ ያለው። ተቃራኒው ጣልቃ አትግቡ፣ በልጃችን መሀል አትግቡ እንደማለት አብርሃም አሁን ላይ ግን ሩታን ወደ ማስተባበል ወይም በሁለታችን መካከል ማንም ሰው አይገባም፣ በልጃችንም ማንም ሰው አይመለከተውም እያለ ይገኛል። እንደዚህ አይነት መልሶችን ነው እየሰጠ ያለው። ፊቱን አዙሮ ወደ ሄርሜላ እንደመቆጣት እንደዚህ አይነት መልሶችን ወደ ሩታ ዞሮ ነው እየመለሰ ያለውና አብርሽም ፍትሐዊ ሆኖ መልሶችን እየሰጠ አይደለም ቤተሰቦች። ከዚህ ጋርም ተያይዞ ሄርሜላ መልስ እንደሰጠች እንግዲህ ተነግሮኛል። ቃል በቃል የተላከልኝም ሩታ ባክሽ አረጋጊ፣ እኛ እኮ ለልጁ መጥፎ አስበን አይደለም። አሁን ላይ አንቺ ጤነኛ አይደለሽም፣ አስምሩበት። ቪዲዮዎችሽም ያሳያሉ። እኛ የተሻለ ህይወት፣ የተረጋጋ ቤት ልንሰጠው እንችላለን። እኔም እንደ እናት እንከባከበዋለሁ ስትል መልስ ሰጥታለች ማለት ነው። በጣም የሚገርም ነው። በጣም የሚገርም ነው። እንግዲህ ሄርሜላም በፈጣጣው ከባድ መልስ ነው ይህ። አሁን ብዙ ቀን ያለው ማለት ይቻላል ቤተሰቦች። በጣም የሚያስጠላ መልእክት ነው። ሩታ እንግዲህ ይሄ ሌላ ሴት ቢሆን እንግዲህ አዙሮ የሚደፋ ንግግር ነው ማለት ይቻላል። ሄርሜላ እንግዲህ እንደዚህ አይነት መልስ ሰጥታታለች ለሩታ። እንግዲህ የደረሱበትን ደረጃ ማየት ትችላላችሁ ከንግግራቸው ቤተሰቦች። በጣም ከባድ ንግግር ነው የሚነጋገሩት። ሙሉ በሙሉ ልጇን ለመቀማት ያቀዱና ያሰቡ ነው የሚመስሉት። ይህን ነገር ደግሞ አብርሽ እያየ በተቃራኒው ወደ ሩታ ዞሯል ማለት ይቻላል። ነገር ግን እኔ አሁን አብርሽ እጄ የለበትም ይላል አይመስለኝም። በእኔ በኩል አብርሃም ፍላጎት አለው ከሩታ ሙሉ በሙሉ ልጁን ነጥሎ የራሱ ለማድረግ ፍላጎት አለው ብዬ ነው የማስበው። ምክንያቱም እነዚህን ነገሮች እያየ ለምን ዝም እንደሚልም አልገባኝም። በጣም የሚደብር ነገር ነው የምንሰማው ቤተሰቦች። እንግዲህ ከዚህ ጋርም ተያይዞ ሩታ ለሄርሜላ የመለሰችላት የመጨረሻው መልእክት የተላከልኝ አንቺ ይላል። መጀመሪያ አንቺ ማነሽ? የኔ ልጅ ስም የምታነሽው ማነሽ? አንቺ ባሌን አታለሽ ወስደሻል። በቃሽ፣ ተደሰችበት። ልጄ ላይ ግን ዓይንሽን ብታሳርፊ ስሙን በቆሻሻ አፍሽ ብትጠሪ እግዚአብሔርን አሳይሻለሁ። አብርሽ የትም ይሂድ ልጄን ግን አብርሽ የትም ይሂድ ልጄ ግን የኔ ነው ይላል። እንግዲህ ይሄ መረጃ የተገኘው ከአብርሃም ኤዲተሮች ነው፣ ከቪዲዮ ኤዲተሮቹ ነው የተገኘው ቤተሰቦች። በአጠቃላይ ክርክርና የሆነ ሽኩቻ እንደነበረው ነው ቪዲዮ ላይ የምትመለከቱት ይሆናል። ቀድሜ ያው ጋሲፍ ላድርገው ብዬ ነው። ግን በአጠቃላይ ያለው ነገር ደባሪ ነገር ነው። በተለይ በሩታ ላይ እንደዚህ አይነት ነገር ማሰባቸው በጣም የሚደብር ነገር ነው። በዚህ ሰዓት በዚህ ጊዜ እንደዚህ አይነት ነገር ልጅቷን ያን ሁሉ ነገር አድርጎባት መልሰው ደግሞ እንደዚህ አይነት ማጥቃትን ማድረግ ትክክል ነው ብዬ አላስብም። ከእንደዚህ አይነት ነገር በቶሎ ቢቆጠቡ ደስ ይለኛል በእኔ በኩል። አብዛኛው ኦዲየንስም እንግዲህ አብርሽን እየደገፈ ነው። በትናንትናው ቪዲዮ እያየው ነበር አብዛኛው ኮመንቶችን፣ በተለይ ሩታ ላይ ሲፈርዱ ነበረ። ዝም ብላ ነው የምታለቃቅሰው እያሉ ነበረ። ነገር ግን ቤተሰቦች እንደምታስቡት አይደለም ነገሩ። ዝም ብሎ ተራ አሉባልታ አይደለም። ትክክለኛ ነገር እያደረጉ ነው ሰዎቹ። ይህንን እንድታውቁት ያክል ነው እንደዚህ አይነት መረጃዎችን ያመጣሁላችሁና በእርግጥ የሰው ቪዲዮ የማውጣት ኢንቴንሽን የለኝም ነበር። ነገር ግን ቀድማችሁ እንድታውቁትና በተለይ በትናንትናው ቪዲዮ ብዙ ሰው ሩታን እየተቸ ስላየሁኝ ነውና እውነታውን እንድታውቁት ያክል ነው። እንግዲህ ለዛሬ ያስኩላችሁ ይህንን ይመስላል። ቤተሰቦች እየተከታተልኩ የማደርሳችሁ ይሆናል ከዚህ በኋላ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የአገሬ ልጆች ሰላም ነው።